ምዕራፍ 13 አልፋለሁ። ሶምሶን ጀመረ። እንግዲህ ምዕራፍ 13 ላይ መሳፍንት እንግዲህ በጣም የተወደዱና በጣም በቤተክርስቲያን ውስጥ ፖፑላር የሆኑ ታሪኮች ያሉበት መጽሐፍ ነው። ግን ደግሞ ሊያልቅ ነው። እናንተ ጀመር ነው ስንል የሚያልቅበት ጊዜ ፍጥነቱ በጣም ይገርማል። ሰኞ እንጨርሳለን መሳፍንት ነው። ማክሰኞ አዲስ መጽሐፍ ነው የምንጀምረውና መሳፍንት ምዕራፍ 13 ላይ ስንመጣ እስራኤል እንደተለመደው ያንን አዙሪታቸውን ይደግማሉ። ገና ክፉ ስራ ሰሩ። እግዚአብሔር አሳልፎ ሰጣቸው። ፍልስጤማውያን ገዟቸው። 40 ዓመት ሙሉ አስጨነቋቸው። ከዛ እንደተለመደው ወደ እግዚአብሔር ጮሁ። እግዚአብሔር ደግሞ ሶምሶንን አስነሳላቸው ማለት ነው። ሶምሶን እንግዲህ የኢየሱስ ክርስቶስ ጥላ ነው። የእውነተኛው መስፍን፣ የዘላለማዊ መስፍን፣ የእውነተኛው መስፍን የኢየሱስ ክርስቶስ ጥላ ነው። ሶምሶን መሳፍንት ሁሉ የሱ ጥላ ናቸው። ፐርፌክት ሳይሆኑ ፐርፌክት አካሉ ኢየሱስ ክርስቶስ ነው። እነሱ ግን የሱ ጥላ ናቸው ብለናል ስንጀምርም እና ሶምሶን የኢየሱስ ጥላ የሆነበትን ነገር ደግሞ ስንመለከት ብዙ ለየት ያሉ ነገሮች አሉት። እንደሚወለድ በመልአክ የተነገረለት ነው። ልክ እንደ ኢየሱስ ሁሉ ማለት ነው። ከማህፀን የተለየ ነው። ለዚህ ዓላማ ለማዳን ዓላማ ከማህፀን የተለየ ነው። ህዝቡን የማዳን ተልዕኮ ይዞ ነው የተወለደው። ሲወለድ ጀምሮ ህዝቡን የማዳን ተልዕኮ ይዞ ነው የተወለደው። በእነዚህ ነገሮች ከኢየሱስ ክርስቶስ አመጣጥ ጋር የሶምሶን ሁኔታ ይመሳሰላል። ቁጥር 4 ላይ መልአኩ እንደዚህ አላት፣ አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርንም ነገር አትጠጪ፣ ርኩስንም ነገር አትቢ አላት። ለምን ከተባለ ሶምሶን ለእግዚአብሔር የተለየ ናዝራዊ ስለሆነ። ስለ ናዝራውያን አይተናል አይደለም? የኦሪት መጽሐፍትን ስናጠና ናዝራዊነትን ፀጉር ማሳደግን ማለት እንደሆነ፣ የወይን ጠጅ አለመጠጣት ማለት እንደሆነ እነዚህ ነገሮች ተመልክተን ነበርና ለእግዚአብሔር የተለየ ናዝራዊ ስለሆነ መንፈስ ቅዱስም ስለሚያርፍበት ሶምሶን የተለየ ጥንቃቄ ያስፈልገዋል። አይታችሁ ከሆነ ወደ መጥምቁ ዮሐንስም አወላለድ ስንመጣ እንዲሁ የተለየ ጥንቃቄ ሊደረግለት እንደሚያስፈልግ መልአኩ ተናገረና ለምን ከተባለ ገና በማህፀን ሳለ መንፈስ ቅዱስ ስለሚያርፍበታል። መንፈስ ቅዱስ የሚያርፍበት መንፈስ ቅዱስ የሚያድርበት ሰው የተለየ ጥንቃቄ ሊያደርግ ያስፈልጋል ማለት ነው። ኤፌሶን ምዕራፍ 5 ቁጥር 18 ላይ የእግዚአብሔር ቃል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። አያችሁ፣ መንፈስና የወይን ጠጅ የሆነ አንድ ላይ የማይሄዱ ነገሮች ሆነው ተቀምጠዋል መጽሐፍ ቅዱሳችን ላይ ማለት ነው። አብረው የሚሄዱ ነገሮች እንዳልሆኑ መንፈስ የሞላበት ሰው ደስታውንም ሆነ መጽናናቱንም ሆነ ሰው ከወይን ጠጅ የሚፈልገውን ማንኛውንም ነገር የሚያገኘው ከመንፈስ ቅዱስ ነውና ከሌላ ከወይን ጠጅ እነዛን ነገሮች ለማግኘት በሚሞክርበት ሰዓት መንፈስ ቅዱስን አልበቃኸኝም አልሰጠኸኝም እያለው ነው ማለት ነው። ለምሳሌ አንድ ሰው በትዳር ከአንዲት ሴት ከአንድ ወንድ ጋር በትዳር ሲጣመሩ ሊያገኙት የሚገባውን ደስታ ሚስትም ከባሏ ባልም ከሚስቱ ነው ሊያገኘው የሚገባው። ከሌላ ቦታ ሊያገኙት ቢሞክሩ ያ ምን ይባላል? ዝሙት ይባላል አይደለም? ልክ እንደዛ ሁሉ መንፈስ ቅዱስ ያደረበትና መንፈስ ቅዱስ የሞላበት ሰው ከወይን ጠጅ የሚገኘውን ደስታ ከወይን ጠጅ የሚገኘውን ምናት ፈልጎ ወይን ጠጅን በሚጠጣበት ሰዓት መንፈስ ቅዱስን አላስደሰትከኝም፣ አላጽናናኸኝም፣ አልበቃኸኝም እያለው ነው ማለት ነው። እና በጣም ብዙ ቦታ ላይ መጽሐፍ ላይ መንፈስ ቅዱስ የሚያርፍባቸው ሰዎች ከወይን ጠጅ እንዲጠበቁ የእግዚአብሔር ቃል ይናገራል። እና ብዙውን ጊዜ ብሉይ ኪዳንን እያነሳን እነንትና ይጠጡ ነበረ እነንትና የሚጠጡ ነበረ የምንልበት ሁኔታ አለ። ኢቭን መንፈስ ቅዱስ ከመውረዱ በፊት አዲስ ኪዳን ላይ ራሱ የወይን ጠጅ ሲጠጡ ልናይ እንችላለን። ያ መንፈስ ቅዱስ አልወረደም። ሰዎች መንፈስ ቅዱስን አልተሞሉም። አልትሜት ደስታ የሚሰጠውን አልትሜት መጽናናት የሚሰጠውን የእግዚአብሔርን መንፈስ አልተሞሉም ነበረ። ስለዚህ ራሳችንን ከዛ ጋር እናወዳደር አይገባንም እኛ ማለት ነው። እና ሶምሶን ይህን ጥንቃቄ እንዲያደርግ ተነገረው። ሌላው የወይን ጠጅ አንድ ናዝራዊ የወይን ጠጅ እንዳይነካው የወይን ጠጅ በደረሰበት እንደው ድርሽ እንዳይል የሚባልበት ምክንያት ንቁ ከሚለው ትእዛዝ ጋር እንድንተላለፍ ያደርጋል። እግዚአብሔር የለየው ሰው የእግዚአብሔር ዓላማ ያለበት ሰው በጣም ንቁ መሆን አለበት። ልክ እንደኔና እንደናንተ ማለት ነው። የእግዚአብሔር ቃል ንቁ ይለናል። የበለጠ እንድንነቃ እግዚአብሔር እያበረታታና እያዘዘን እያለ ጭራሽ የሚያፈዝ ነገር ነው። የወይን ጠጅ ማለት የሚያፈዝና የሚያዘናጋ ነገር ነው እንጂ በዚህ ንቃት በሚያስፈልገው እንደ በጎች በተኩላ መካከል በተላክንበት ዓለም የሚያፈዝ ነገር አይደለም። የምትልገኛ የሚያነቃ ነገር ነው የሚያስፈልግ። ስለዚህ ወዳጆቼ የእግዚአብሔር ቃል ኤፌሶን ምዕራፍ 4
ቁጥር 30 ላይ እንደዚህ ይላል፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋትም ሁሉ ጋር ከእናንተ ጋር ይወገድ ይላል። መንፈስ ቅዱስ ያደረበት ሰው ለመንፈስ ቅዱስም ይጠነቀቃል፣ ከራሱ ባሻገር ማለት ነው። ከራሱ ባሻገር መንፈስ የሞላበት ሰው በውስጡ ላለው ለመንፈስ ቅዱስ ክብር ራሱን ከርኩሰት ይጠብቃል፣ ራሱን መንፈስ ቅዱስ ከማይፈልጋቸው ነገሮች ይጠብቃል ማለት ነውና ሶምሶም ለእግዚአብሔር የተለየ ናዝራዊ ስለሆነ በማህፀን ሳለ ጀምሮ መንፈስ ቅዱስ የሚያርፍበት ሰው ስለሆነ መልአኩ ምን አለ? እናቱን ከወይን ጠጅ ተጠበቂ፣ ከሚያክስ ነገር ተጠበቂ አላት ማለት ነውና በልዩነት ነው የሚንቀሳቀሰው መንፈስ ቅዱስን በውስጡ የያዘ ሰው። ህዝብ በፊት አንስቼው እንደሆነ አላውቅም። ነፍሰ ጡር ሴት እግሯ እንዳመጣላት አትረግጥም። ነፍሰ ጡር ሴት ዝም ብላ ያገኘችውን ነገር አትበላም፣ አትጠጣም። ጽንሱን ኮንሲደር እያደረገች ነው አይደለ? ጽንሱን እያሰበች ከጽንሱ አንጻር ነው የምትንቀሳቀሰው። እንኳን ስንንቀሳቀስ ስንተኛ ራሱ እኮ ከጽንሱ አንጻር ነው ምንተኛው። አሁን ሰው ሲተኛ ዝም ብሎ እንዳመጣለት እንደተመቸው ይተኛል አይደለ? እዚህ ውስጥ ያላችሁ እህቶች ታውቃላችሁ። ነፍሰ ጡር ስንሆን እንዳመጣለን ነው እንደምንተኛው። በቃ ዶክተሩ በዚህ ወር በግራ ጎንሽ ተኝ ካለ እየቆረቆረንም እየኮሰኮሰንም እየሰለቸንም በግራ ጎናችን እንተኛለን። ለምን? አሁን የምንተኛው ለራሳችን ብቻ ሳይሆን በውስጣችን ላለውም ጽንስ ጭምር ነው። ይህንን አትብሉ ይህንን አትብሉ ስንባል በእነዚያ ወራት በቃ የወደድነውን የፈለግነውን እንደ ድሮ ብድግ እያደረግን አንበላም፣ አንጠጣም። ማድረግ ያለብንን ጥንቃቄ እናደርጋለን። ከአረማመዳችን ጀምሮ፣ ካለባበሳችን ጀምሮ ከጽንሱ አንጻር ነው የምናደርጋቸው ነገሮች ሁሉ የምናደርገው። አሁንም የሆነ ነገር ኃጢአት ነው አይደለም፣ እንደዚህ ነው አይደለም ብሎ ከመሟገት ይልቅ ከተሸከምነው ከእግዚአብሔር መንፈስ አንጻር እንንቀሳቀስ። አካሄዳችን፣ አነጋገራችን አሁን ኤፌሶን 4 ላይ ቀደም ያየነው ቃል አነጋገራችሁ ውስጣችሁ ካለው ከመንፈስ ቅዱስ አንጻር የተቃኘ ይሁን። ወደ ሰውነታችሁ የምታስገቡት ማንኛውም ነገር፣ ልምምዶቻችሁ፣ ውሏችሁ፣ የህይወታችሁ ቅኝት በውስጣችሁ ካለው ከእግዚአብሔር መንፈስ አንጻር የተቃኘ ይሁን። መንፈስ ቅዱስን እንደተሸከመ ሰው፣ ክቡር የሆነውን ቅዱስ የሆነውን የእግዚአብሔርን መንፈስ እንደተሸከመ ሰው፣ የጌታ መንፈስ ማደሪያ እንደሆነ ሰው እንደዛ አኮርዲንግሊ አክት አድርጎ አኮርዲንግሊ አውሩ። ስትናገሩ ራሱ መንፈስ ቅዱስ በውስጡ እንዳለበት ሰው ተናገሩ ነው የሚለን ማለት ነው። ካልሆነ ምን ይሆናል? ያዝናል። ስለዚህ ሶምሶም ይህንን ጥንቃቄ እንዲደረግለት መልአኩ ተናገረ ማለት ነው። ከዛ በኋላ ማኑሄ በጣም ደስ የሚል ጸሎት ይጸልያል። በጣም ደስ የሚል እንዴት አድርገን ልጁን እንደምናሳድገው የምናደርግልን ጥንቃቄ ምን እንደሆነ ነገርን እስኪ። ብዙዎቻችን የእግዚአብሔርን ስጦታ እንጠይቃለን፣ ጸጋ ስጦታን ጨምሮ፣ ልጅን ጨምሮ፣ ወይንም በረከት ገንዘብን ጨምሮ የእግዚአብሔርን ስጦታ መጠየቅ ላይ ጎበዝ ነን። ግን እንዴት እንደምናስተዳድር ግን ጥበብን አንጠይቅም። እግዚአብሔር ደግሞ ይህንን ጸሎት እንደሚወደው ከዚህ በፊት ተነጋግረናል አይደለ? ስጦታውን እንዴት እንደምናሳድገው፣ ስጦታውን እንዴት ፍሬያማ እንደምናደርገው፣ እንዴት ጠቃሚ እንደምናደርገው፣ እንዴት እግዚአብሔር ወዳየለት አቅጣጫ እንደምንወስደው፣ እንዴት ማስተዳደር እንደምንችል፣ አደራችንን እንዴት መወጣት እንደምንችል ስጠኝ፣ የትንቢት ስጦታ ስጠኝ፣ የፈውስ ስጦታ ስጠኝ ብለን መለመን ላይ ጎበዝ ነን። ወይም ደግሞ በቃ በማቴሪያል ነገር ባርከኝ ብለን መለመን ላይ ጎበዝ ነን። እግዚአብሔር ሆይ ለአንተ ክብር እንዴት እንደማስተዳድረው ንገረኝ ማለት ላይ ግን በጣም ደካሞች ነን። ማኑሄ ግን እንደዛ አለ። ልጅ ብቻ ሳይሆን ልጁን እንዴት እንደማሳድግ እንድትነግረኝ ይፈልጋለሁ። እንዴት እንደማሳድግ፣ ምን አይነት ጥንቃቄ ላድርግለት እንደሚገባ እንድትነግረኝ ይፈልጋለሁ አለ። እግዚአብሔር ደግሞ ይናገራል። አይገርማችሁም? ያዕቆብ እንደዚህ ያለ በያዕቆብ 1:5 ላይ ከእናንተ ግን ማንም ጥበብ ቢጎድለው፣ ለልጅ አስተዳደግ ቢሆን፣ ለአገልግሎት ቢሆን፣ ለሀብት አስተዳደር ቢሆን፣ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ። እንዴት አሁን አንተ ልጅ ማሳደግ አንተ ሕፃን ልጅ እንዴት ልጅ ማሳደግ እንዴት እንደሆነ ትጠይቀኛለህ? ሳይነቅፍ ደግሞስ በልግስና ለሁሉ ደግሞ ለተወሰኑ ሰዎች ሳይሆን ለሚጠይቁት ሁሉ ጌታ ሆይ ቤቴን የማስተዳድርበት ጥበብ ስጠኝ ለሚሉ፣ ልጆቼን የማሳድግበት ጥበብ ስጠኝ፣ ትዳሬን የምመራበት ጥበብ ስጠኝ፣ የማስተዳድርበት አደራዬን የምወጣበት ጥበብ ስጠኝ ብለው ሁሉ ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱ ይሰጠዋል። ከእግዚአብሔር ባህሪ በጣም የምወደው ነገር ደግሞ ሌላው
ብዙ ናቸው፣ እንደምታውቁት ብዙ ናቸው። በየጊዜው የእግዚአብሔር ቃል ክፍል ሳይ በቃ ትዝ ይለኛል፣ ወይ ይሄን ባህሪውን ስወደው ብዬ ደግሞ ልቤ እንደገና ልክ ሌላ ነገር እንደሌለ አንደኛ ሆኖ ልቤ ስፍስፍ ይልብኛል። እና አንዱ የእግዚአብሔር ባህሪ በጣም ወደው እንደገና የሚገለጥ አምላክ ነው። እናንተ እንደገና ይገለጣል። በቃ እንደገና ሃሌሉያ። በቃ በእነዚህ ዘመናት እኮ በእግዚአብሔር ቤት ፍቅራችን ሳይበርድ ፓሽናችን ሳይጠፋ ከፊታችን ላይ የተሳለው ምስሉ ሳይደበዝዝ ጠረኑ ሳይጠፋብን የኖር ነው እኮ እግዚአብሔር እንደገና ራሱን እየገለጠልን ስለሆነ ነው። መጀመሪያ በተገለጠልን መገለጥ እኮ አይደለም እስካሁን ድረስ የመጣ ነው። እግዚአብሔር እንደገና ራሱን እየገለጠልን ስሙ ይባረክ። እንደገና ራሱን ይገልጣል። ይኸው በየቀኑ እንደገና ራሱን እየገለጠልን አለን በቤቱ። ፍቅራችን ትኩስ እንደሆነ ገና አዲስ የዳነ ሰው እንደገና እንዲገለጥላችሁ ጠይቁት ጌታን። በእውነት እንደገና የሚገለጥ አምላክ ነው። ድብዝዝ ካለባችሁ፣ ታሪክ ከሆነባችሁ፣ የሆነ የሰዎች ፈጠራ ወሬ ከመሰላችሁ ጌታ ሆይ እንደገና ተገለጠልኝ በሉት። እንደ ማኑሄ እንደገና ራሱን የሚገልጥ አምላክ ነው። እንደገና ያስደንቃችኋል። እንደገና እሳታችሁን ያነደዋል። እንደገና በፍቅር ልባችሁን ያቀልጠዋል። እንደገና ቃሉ ብርቅ ይሆንባችኋል። እንደገና ጸሎት ብርቅ ይሆንባችኋል። እንደገና የሚገለጥ አምላክ ማኑሄ እንደገና ተገለጠልን ሲለው እንዴ ለሚስት ነገርኳት አይደል እንዴ ከሷ ጠይቃ አትሰማም እንዴ አንተ ምን አይነት የማታምን ሰው ነህ አላለውም። እንደገና ተገለጠለት። ሃሌሉያ። ባለፈው ቤተክርስቲያን አንድ አገልጋይ እያስተማሩን በጣም በቃ በዚህ እንደገና የሚገለጥ አምላክ በሚል ርዕስ እያገለገሉ እኔ ልቤን በጣም የሚያቀልጠው የእግዚአብሔር ባህሪ ስለሆነ በእንባ ነበረ ስሰማ የነበርኩት። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በአንድ ሳምንት ጊዜ ውስጥ 3 ጊዜ ለደቀ መዛሙርቱ እንደገና ተገለጠላቸው የሚል ቃል አለ። እንደገና ተገለጠላቸው። ምክንያቱም አልተረጋጉም፣ ገና አልተረጋጉም። ተዘበራርቆባቸዋል፣ ነገር ተምታቶባቸዋል። ስለዚህ ኢየሱስ እንደገና ይገለጠላቸው ነበረ። ሃሌሉያ። በቃ ዞሮባቸዋል፣ ነገር አለሙ ተደበላልቆባቸዋል። ትገርማላችሁ። ታዘብኳችሁ። ያን ሁሉ ነገር አስተምሪያችሁ እንዴት እንደዚህ ትሆናላችሁ አላለም። እንደገና ይገለጥላቸው ነበር። እግዚአብሔር እንደገና ይገለጥላችሁ ወገኖች። በእውነት እንደገና ይገለጥልን። ግራ በገባን ነገር ላይ ተናግሮን እንዳልተናገረን በሆንበት ጉዳይ ላይ እግዚአብሔር ብዙ ብሎን እኛ ግን ልባችን ዝሎ ነገሩ ከፊታችን ጥፍት ድብዝዝ ባለበት ነገር ላይ እግዚአብሔር እንደገና ይገለጥልን። እንደገና ሲገለጥ እግዚአብሔር እምነትን ያድሳል፣ ተስፋን ያድሳል፣ ፍቅርን ያድሳል፣ እሳትን ያድሳል። ሃሌሉያ። እንደገና ተገለጠለት። ማኑሄ ሲጠይቀው በጣም ደስ አለኝ። አንደኛ እንዴት ነው የምናሳድገው? ምንድነው ጥንቃቄ የምናደርገው አለ። በጣም ወደድኩት ማኑሄን። አትረሱትም መቼም አይደል? አሁን ከዚህ በኋላ ማኑሄን ፐርሰናሊ እንደዚህ እያንዳንዳቸው ውስጥ ያለውን ኳሊቲ እያየን ስንሄድ አንረሳቸውም። እኔ አንዳንድ ጊዜ ልጆቼ እንደ እብድም ያዩኛልና በዚህ ምድር ላይ አንቺ ብቻ ትመስኛለሽ አለኝ። ዛሬ ጠዋት ልጅ እያጠናሁኝ ይህን ክፍል የሶምሶምን ታሪክ እያጠናሁኝ መሀል ላይ ብቻ ስቅ ምንድነው ብለው የሚያስቅ ነገር እንደነግራቸው ሲጠይቁኝ እንደው በቃ የምለውን ነገር ሁሉ ብነግራችሁ ምናልባት በቅንነት ካልሰማችሁኝ ልትሰናከሉበት ትችላላችሁ። ኧረ ተወኝ በእናትህ አልኩት። ኧረ ተወኝ በእናትህ እንደው ሶምሶም የሚባል እብድ ደግሞ እያሳቀኝ ነው አልኩትና መጽሐፍ ቅዱስ ላይ ባሉ ካራክተሮች እንደዚህ የሚስቅ ሰው የመጀመሪያው ሰው አንቺ ትመስኛለሽ እዚህ ምድር ላይ አለኝ እና ማኑሄን አጠገቡ ሆኜ በቃ እየተረዳሁት ምን አይነት የተባረከ ሰው ነው፣ ምን አይነት ጠቢብ ሰው ነው፣ ስጦታውን እንዴት እንደሚያስተዳድር የሚጠይቅ ከዛ ደግሞ እንደገና ተገለጠልኝ የሚል ሃሌሉያ። ይታዘበኛል ብሎ ማይፈራ አሜን። እንደገና ተገለጠልኝ ያለው እግዚአብሔርም እንደገና ተገለጠለት። ሃሌሉያ። ቁጥር 17 ላይ ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብር ስምህ ማን ነው? ሃሌሉያ። ስምህ ማን ነው አለው። የእግዚአብሔርን መልአክ ስሜ ድንቅ ነው። It is above understanding. It is supernatural. It is divine. ሄዳችሁ ቃሉን ስታጠኑት እያንዳንዱን ፍቺውን ስትመለከቱት እንደዛ ማለት ነው። መለኮታዊ ነው፣ አስደናቂ ነው፣ ልዕለ ተፈጥሯዊ ነው፣ ከመረዳት ከአይምሮ በላይ ነው፣ ድንቅ ነው የሚለው ቃል እነዚህን ሁሉ የተሸከመ ነው። እነዚህን ሁሉ የተሸከመ ነው። ንገረኝ ስለው ይለው ኖ this time አንደርስታንድ እንዳታደርገውም ብነግርህም ማለት ጌታ እንደዛ ያለው አይደለ? በቃ የምንረዳበት ዘመን ይመጣል። ይሄ ስም ሲገለጥ ኮምፕሬሄንድ ማድረግ የምንችልበት ዘመን ይመጣል። አሁን ግን
አሁን በዚህ ኤራ በዚህ ዘመን አሁን ባለህበት ሁኔታ ስሜን ብነግርህ ልትሸከመው አትችልም። አንደርስታንድ ልታደርገው አትችልም። ኢትስ አባቭ ዩር አንደርስታንዲንግ። ሱፐርናቹራል ነው፣ ዲቫይን ነው፣ አስደናቂ ነው፣ ሚራክለስ ነው። አንደርስታንድ አታደርገውም አለው። ጌታ ራሱ ትዝ ካላችሁ የምነግራችሁ ነገር ብዙ ነበረኝ አለ፣ ነገር ግን አሁን ልትሸከሙት አትችሉም። ልክ እንደዛ ማኑኤል በቃ ልትሸከመው አትችልም አለ። ድንቅ ነው ስሜ፣ ሃሌሉያ፣ ድንቅ ነው ስሜ አለ። እዚህ ቦታ ላይ የተገለጠው የእግዚአብሔር መልአክ ይባል እንጂ ከእግዚአብሔር ዘንድ ስለመጣ መልእክትን ይዞ ስለመጣ የእግዚአብሔር መልአክ ይባል እንጂ የእግዚአብሔር ብቸኛ መገለጫ የሆነው መለኮት ራሱን ለፍጥረት የሚገልጥበት ብቸኛው መንገድ የሆነው እግዚአብሔር ወልድ የሆነው ኢየሱስ ክርስቶስ እንደሆነ ደጋግሜ ተናግሬያለሁ ከዚህ በፊት እና ስሜ ድንቅ ነው አለው። ስሜ ድንቅ ነው። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ይሄ ድንቅ ስም የማን ስም እንደሆነ ደግሞ ተገልጧል። ሕፃን ተወልዶልናልና አለ ኢሳይያስ 700 ዓመት ወደፊት አሻግሮ ተመልክቶ ማለት ነው። ሃሌሉያ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል አለና ስሙ አለ። ሃሌሉያ። ስሙ ከዚህ በፊት ዘፍጥረት ላይ ሲጠየቅ ያልተናገረው ስሙ ያዕቆብ ሲጠይቀው አልተናገረም። ጌዲዮን ሲጠይቀው አልተናገረም። ማኑሄ ሲጠይቀው አልተናገረም። ለምን? ምንድን ነው ተባለ? ድንቅ ነው። ስሜን ለምን ጠይቁኛላችሁ? አሁን ስሜን ብነግራችሁ አንደርስታንድ የምታደርጉበት ዘመን ላይ አይደለም ያላችሁት። አልተናገረም። ኢሳይያስ 700 ዓመት ወደፊት አሻግሮ ተመለከተ። ከ700 ዓመት ኢየሱስ ከመወለዱ ከ700 ዓመት በፊት ነው ኢሳይያስ የኖረውም የተነበየው። አሻግሮ ተመለከተና ስሙ አለ ድንቅ፣ ሃሌሉያ፣ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ክብር ለኢየሱስ ይሁን። ያ ስም የኢየሱስ ስም ነው። ፊልጵስዩስ 2:10-11 ላይ ይህም ይላል በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ያ ድንቅ ስም ለእኛ ተገልጦልናል። ኢየሱስ ይባላል። ሃሌሉያ። ከዛ ቁጥር 23 ላይ ሚስቱም ይላል ሊገድለን ፈልጎ ነው። በቃ እግዚአብሔርን አይተናል። ወዲያው ማኑሄ በነገራችን ላይ የእግዚአብሔር መልአክ ሲል ቆይቶ እግዚአብሔርን አይተናልና በቃ መሞታችን ነው ብሎ ደግሞ ያየው እግዚአብሔርን እንደሆነ እዛው ክፍል ላይ ማረጋገጫ ይሰጣል ራሱ ማኑሄና ሚስቱ እንደዚህ አለችው፣ እግዚአብሔር ሊገለን ቢወድ ኖሮ አለችው የሚቃጠለውን መስዋዕትና የእህሉን ቁርባን ከእጃችን ባልተቀበለ ነበር፣ ይህንንም ነገር ሁሉ ባላሳየን፣ እንዲህ ያለንም በዚህ ጊዜ ባላስታወቀን ነበር አለችው ይላል። እግዚአብሔር አንፕሬዲክተብል አይደለም። ደግሞ አሁንም የምወደው ባህሪ መጣ። አንፕሬዲክተብል አይደለም። እንደዚህ ብሎ እንደዚህ ያደርግ ይሆን የሚባል አምላክ አይደለም። የተናገረውን ያንን ነው የሚያደርገው። የሚናገረው የሚያደርገው ነው። የሚያደርገው የተናገረው ነው። ሌላ ነገር ብሎ ተናግሮ ጠርቶ ሌላ ነገር አያደርግም እግዚአብሔር። ሃሌሉያ። የታመነ አምላክ፣ ፕሪዲክተብል የሆነ አምላክ ነው። አንፕሪዲክተብል የማይገበት መሆን የሰይጣን ባህሪ ነው። በነገራችን ላይ ብዙ ጊዜ መስዋዕታቸውን ይዘው ወደ እንደዚህ በባዕድ አምልኮ ውስጥ ምናምን ያለፉ ሰዎች አሁን በጌታ ሆነው ሲመሰክሩ ስንሰማ መስዋዕታቸውን ይዘው የተባሉትን ስለታቸውን ምናምን ነገር ይዘው ሄደው የሚገጥማቸውን ነገር አያውቁም። ይቀበላቸው አይቀበላቸው አያውቁም። የሚደርስባቸውን ነገር አያውቁም። በድንገት ፍሊፕ ሊያደርግ ይችላል፣ ሊቀየር ይችላል፣ ሊቀስፋቸው ይችላል፣ ሊመታቸው ይችላል፣ ሊገላቸው ይችላል። ኢትስ አንፕሪዲክተብል። ይሄ የሰይጣን አሰራር ነው። የሰይጣን አሰራር ነው። እግዚአብሔር አምላካችን ፕሪዲክተብል ነው። የሚያደርገው የተናገረውን ነው። የተናገረውን ነው የሚያደርገው። የሚናገረው የሚያደርገውን ነው። በቃ ይሄን እንዳትረሱት። እግዚአብሔር የሚያደርገው የተናገረውን ነው። የሚናገረውም የሚያደርገውን ነው። ሃሌሉያ። በጣም ደግሞ ከእግዚአብሔር ባህሪ በጣም የምወደው ልቤን የሚገዛኝ አንዱ ይሄ ነው። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እንደዚህ አለ፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም አለ። እኔ ግን ብሎ የመጣበትን ዓላማ ክሊር አድርጎ የሚናገር የተናገረውንም ደግሞ ያንን የሚያደርግ ጌታ ነው። እኔ ያለ ሕይወት እንዲሆንላቸው እንዲበዛላቸው መጥቻለሁ አለ። ወደ ህይወታችን ስውር አጀንዳ ይዞ የሚመጣው ጠላት ነው እንጂ ኢየሱስ አይደለም። ኢየሱስ ወደ ህይወታችን የሚመጣው ህይወት እንዲሆንልን ደግሞ እንዲበዛልን። በቃ
በግልጽ አጀንዳውን ተናግሮ ነው የሚመጣው። ሌባው ነው ሂድን አጀንዳ ይዞ መጥቶ ሌላ ከቨር ሰጥቶት ሌላ ካባ ልብሶት ፕሬዘንት የሚያደርግልን ሌባው ነው። እግዚአብሔር ሊገለን ቢወድ ኖሮ ሊገለን እንደማይፈልግ አክት አያደርግም ነበረ። እንደዛ አያደርግም። ሊገለን ቢፈልግ ኖሮ አንደኛ መስዋዕታችን ከእጃችን ባልተቀበለ፣ አይቀበለንም ነበረ። ሁለተኛስ አያሳየንም ነበረ። ሶስተኛስ አያስታውቀንም ነበረ። እኔ መጽሐፍ ቅዱስ ላይ እነዚህ ሶስቱን ለብቻ ኃይላት አድርጊያለሁ። እግዚአብሔር ከተቀበለን፣ እግዚአብሔር ካሳየን፣ እግዚአብሔር ካሳወቀን የሚያደርገው ያንኑ ነው። በቃ አንፕሪዲክተብል አይደለም። ሌላ ነገር ነግሮን ሌላ ነገር አያደርግም። ግልጽ ነው አለችው። በቃ የማኑሄ ሚስት ምን አይነት የተባረከች አይምሯ የተባረከ ሴት ናት። ጌታም ሂድን አጀንዳ ይዤ አልመጣም ምን ያለ ህይወት እንዲሆንላችሁ ደግሞም እንዲበዛላችሁ ነው የምመጣው። ሌባው ግን እንደዛ አይደለም። የሚነግራችሁ ሌላ ነው፣ የሚያደርግባችሁ ሌላ ነው ይላቸዋል። ከዛ በኋላ ቁጥር 25 ላይ የእግዚአብሔር መንፈስ ይላል። በጣም ነው የምወደው ይሄንን ክፍል። በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ። ሶምሶንን ሊያነቃቃው ጀመረ። የእግዚአብሔር መንፈስ አያችሁ፣ በአደባባይ ከመገለጣችን በፊት በሸለቆ በጓዳችን ያነቃቃናል። ሃሌሉያ! ያነቃቃናል። ደግሞ መንፈስ ቅዱስ የሚያነቃቃን ለከንቱ አይደለም። የሚሰራ ስራ ስላለ፣ የሚወድቅ ጠላት ስላለ፣ የሚማረክ ምርኮ ስላለ ልክ ሶምሶምን ባልተለመደ ቦታ በሸለቆ ውስጥ እንዳነቃቃ። አንዳንዶቻችን ሸለቆ ውስጥ ሆነን ወይ ጌታ አሁን ይህን ሁሉ ነገር የምታስተምረኝ ለምንድን ነው? አሁን እንደዚህ የምታነቃቃኝ ለምንድን ነው? አሁን ኃይል የምትሞላኝ ለምንድን ነው ልንል እንችላለን። አለ የሚጣል፣ አለ የሚማረክ፣ አለ የሚዘረፍ ዘረፋ ስላለ ነው። ምርኮ ስላለ ነው። የሚወድቅ ስላለ ነው። የእግዚአብሔር መንፈስ በሸለቆ ውስጥ ያነቃቃው ነበር። በጓዳችን ውስጥ የእግዚአብሔር መንፈስ ያነቃቃናል። ምንም በሌለበት፣ ማንም በሌለበት 2 እና 3 ሆናችሁ የጌታ መንፈስ በኃይል ሲያነቃቃችሁ ዓላማ እንዳለው እወቁ። ሃሌሉያ! ያነቃቃው ጀመረ ይላል። ደግሞስ የሚያነቃቃን ለከንቱ አይደለም። ምን ላለመስራት ወይንም ማንኛውም ፍጥረታዊ ሰው የሚሰራውን ስራ ለመስራት መነቃቃት አያስፈልግም። ሌላ ኤክስትራ ኦርዲነሪ የሆነ ነገር ከሌለ ኤክስትራ ማይል መሄድ። ጌታ ይመስገን። የመጨረሻዋ ጥቅስ ላይ ነው ያለነው። የምዕራፍ 13 የመጨረሻዋ ጥቅስ ላይ ነበርን። የእግዚአብሔር መንፈስ በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሶምሶምን ሊያነቃቃው ጀመረ የሚለው ቃል ላይ ነው ያለነው እና እግዚአብሔር በአደባባይ ከመግለጡ በፊት በጓዳ ሰዎችን ያነቃቃል፣ ምድረ በዳ ሰዎችን ያነቃቃል፣ በሸለቆ ሰዎችን ያነቃቃል። ደግሞ እግዚአብሔር ሲያነቃቃ ለከንቱ አይደለም። ምንም ላለመስራት መነቃቃት አያስፈልግም። ወይም ማንም ፍጥረታዊ ሰው የሚሰራውን ስራ ለመስራትም መነቃቃት አያስፈልግም። እግዚአብሔር ካነቃቃን በእኛ ላይ ያለው ዓላማ ኢት ኢዝ ሱፐር ናቹራል ማለት ነው። ልዕለ ተፈጥሯዊ ነገር ሃሌሉያ። ስለዚህ የእግዚአብሔር መንፈስ ሲያነቃቃን ዙሪያችንን አይተን ለምንድን ነው የሚያነቃቃኝ አንበል። ከፊታችን ስራ ነው። ደግሞ የሚያነቃቃን በከንቱ እንዳይመስለን ዝም ብለን ተማሙቀን ዛሬ ጌታ ነካኝ ሃሌሉያ ምናምን ነገር ብለን እንድንሄድ አይደለም። ከዚህ በፊት ምን ተባብለናል? ስጋ እንኳን መሬት ወድቆ አፈር ሳይዝ አይነሳም ብለናል። የእግዚአብሔር መንፈስ አነቃቅቶን መንፈስ እንዳደረገን ሆነን ሊሆን ይችላል። እንዴትም ብንሆን እኔ ቅርጽ አላወጣለትም። መንፈስ ቅዱስ ሲያነቃቃ እንዲህ ያደርጋል እንደዚህ አያደርግም አልለውም። እንዴትም ያደርገን፣ ግን ካነቃቃን የሆነ ነገር ለውጦን ነው መሄድ ያለበት። እውነት እግዚአብሔር ከሆነ ያነቃቃን፣ ስሜታችን ካልሆነ በመንፈስ ቅዱስ ከሆነ የተነቃቃ ነው የተነካ ነው የሆነ ነገር ይለወጣል። የሆነ ኤክስትራኦርዲነሪ ነገር ለማድረግ እግዚአብሔር ያዘጋጀናል ማለት ነው። ድሮ እኔ ልጅ ሆኜ ሐዋሳ ላይ የሐዋሳ ልጆች እዚህ ውስጥ ካላችሁ ታውቃላችሁ። አንድ እዛ ሐዋሳ ከተማ ላይ ቢላዋ የሚስል ሰው አለ እና እዛ ቢላዋ የሚስል ሰው ጋር በዓል ሲደርስ ቤት ውስጥ ያሉት ቢላዋዎች በሙሉ ተሰብስበው ይዘን ሄደን እናስላለን እዛ ቦታ ቢላዋ። ከዛ በኋላ ያንን የተሳለ ቢላዋ ይዘን ስንመለስ ሽንኩርት ሊከተፍበት ድንች ሊላጥበት አይደለም ያ ቢላዋ የተሳለው። አያችሁ፣ በዓል ደርሷል። ሌላ ጠንከር ያለ ነገር ሊከተፍበት ነው የተሳለው። እግዚአብሔር ሲስለን የተለመደው የዕለት ተዕለት ኑሯችንን እንድንኖር አይደለም የሚስለን።
ማንም ፍጥረታዊ ሰው የሚያደርገውን ነገር እንድናደርግ አይደለም የሚያነቃቃ። ሌላ አለ፣ ጠንከር ያለ ነገር፣ ከፍ ያለ ነገር አለ፣ በዛ ቢላዋ የሚቆረጥ ነገር። እንደውም ምን ይባላል አስለን ስንመጣ ሽንኩርት እንዳትከትፉበት፣ ድንች ምናምን እንዳትልጡበት። አንደኛ ቢላዋውን ታደነዝታላችሁ፣ ሁለተኛ ደግሞ እጃችሁን ይቆርጣችኋል። እንትን አይደለም፣ ኮምፓተብል አይደለም። እናንተ ከምትሰሩበት ስራ ጋር ቢላዋ የተሳለበት አሳሳል ኮምፓተብል አይደለም ይባላል። አያችሁ፣ ጌታ በመንፈሱ ሲያነቃቃን ኮምፓተብል የሆነ ለዛ የሚመጥን አጀንዳ ስራ አዘጋጅቶ ነው እንጂ ዝም ብሎ የዴይ ቱ ዴይ ላይፋችንን እንድንኖር ማንም ፍጥረታዊ ሰው የሚያደርገውን ነገር እንድናደርግ አይደለም በመንፈሱ የሚያነቃቃን። አሁን እንደዚህ ዓመት ሙሉ 365 ቀን በፊትም ቃሉን እንድናጠና ያደረገን መደበኛ ኑሯችንን እንድንኖር ይመስላችኋል? ከሆነ በጣም ተሳስተናል። አያስፈልገንም። መደበኛ ኑሯችንን ለመኖር በዚህ ደረጃ በረን ቃል ማጥናት አያስፈልገንም። እግዚአብሔር የሚሰራው ነገር ስላለ ነው። ስለዚህ ልባችሁን ለዚህ እንድታሰፉ በዚህ አጋጣሚ እንደው ቲፕ ማድረግ መናገር እፈልጋለሁና እግዚአብሔር ዓላማው በአጭር ጊዜ እቅድ ብቻ የሚፈጸም ሳይሆን ከማህፀን ጀምሮ በመለየት በረጅም ጊዜ እቅድ ውስጥም የሚፈጸም እንደሆነ ከዚህ ምዕራፍ እንማራለን። እስራኤልን ለማዳን የሆነ የደረሰ ሰው ብቻ አይደለም የሚያስነሳው። ከማህፀን ጀምሮ ሶምሶንን ሲያዘጋጅ አይተናል። እግዚአብሔር በረጅም ጊዜ እቅድም የሚሰራ አምላክ። ሁለተኛ ከዚህ ምዕራፍ የምንማረው ለእግዚአብሔር የሚሳነው ነገር የለም። መካኒቱ መስፍን ወለደች። አይገርምም? በቃ መካኒቱ ምንም የላትም የተባለች መስፍን፣ እስራኤልን የሚታደግ ኃያል መስፍን ወለደች። ሌላው በእግዚአብሔር መጠራት ቅባትን ብቻ ሳይሆን መለየትን፣ ስርዓትን፣ መታዘዝን የሚጠይቅ ጉዳይ እንደሆነ አይተናል። በመጨረሻም እውነተኛው መስፍን ኢየሱስ እንደ ሶምሶን መጀመር ብቻ ሳይሆን ናዝራዊነት የሚጠይቀውን ሁሉ ሙሉ በሙሉ ታዞ በመፈጸሙ የትድክናውን ስራ፣ የመታደግን፣ የቤዝወትን ስራ ፈጽሞት ለዘላለም ነፃ አውጥቶናል። አሜን። ክብር ለኢየሱስ ይሁን። ሃሌሉያ። ወደ ምዕራፍ 14 አልፋለሁ ፈጠን ብዬ። ምዕራፍ 14 እንግዲህ ሶምሶምን በሙላት የምናገኝበት ነው። ምዕራፍ 13 ሶምሶም ተወልዶ ልክ እግዚአብሔር ባረከው ይላል፣ አሳደገው ይላል፣ ደግሞ በሸለቆ ውስጥ ያነቃቃው ነበረ ብሎ ነው የሚዘጋው። ምዕራፍ 14 ላይ ሶምሶም ሙሉ ሰው ሆነ። ነገር ግን አሁን ጠዋት እንዳልኳችሁ እንደው እንደዛ ያልኩትን ነገር የተናገርኩበት ነገር የተፈጠረው ምዕራፍ 14 ላይ ነው። ራስን መግዛት የሌለበት ኃያልነት እጅግ አደገኛ መሆኑን ምዕራፍ 14 ላይ ነው የምናየው። ኃያልነት፣ መቀባት፣ እግዚአብሔር መጠራት ራስን በመግዛት ካልታጀበና ካልተያዘ እጅግ አደገኛ ነገር እንደሆነ በዚህ ምዕራፍ እናያለን። ፍልስጤማዊቷን ሶምሶን ለዓይኔ እጅግ ደስ አሰኝታኛለች እና አጋቡኝ ብሎ ጠየቀ። ሶምሶን በቃ በዚህ ባህሪው ነው። ከዚህ ጀምሮ ሶምሶንን ስንተዋወቀው በዚህ ባህሪው ነው የምናውቀው ማለት ነው። ለዓይኑ ደስ ያለውን ነገር ከማድረግ የማይመለስ፣ ስጋውን ከዚህ የማይከለክል፣ ዓይኑን ካየው ነገር መከልከል የማይችል ሰው ነው። በቃ ሶምሶን የዓይን አምሮት ነው። እንግዲህ የመጀመሪያው ኃጢአት ራሱ ሔዋን ያንን ፍሬ ስታየው ፍሬው ለመብላት እጅግ የሚያስጎመጅ፣ ለማየት ለዓይን ያማረ፣ ለጥበብም መልካም እንደሆነ አየች ይላል። አያችሁ፣ የዓይን አምሮትን መከላከል አለመቻል የአንድ መንፈሳዊ ሰው ውድቀት መጀመሪያ ነው ማለት ነው። ሶምሶን በቃ ለምንድን ነው የምታገባት? እንደው ከአባትህ ወገኖች መካከል የለም ወይ ምናምን ነገር ሲሉት አይ አለ። በቃ ለዓይኔ ደስ አሰኝታኛለች፣ ጸልዬበታለሁኝ አይደለም፣ የእግዚአብሔር ፈቃድ ነው አይደለም፣ ይበጀኛል ይጠቅመኛልም አይደለም፣ በቃ ለዓይኔ ደስ አሰኝታኛለች አለ። እግዚአብሔር በእውነት ይጠብቀን። አሜን አሜን። ሮዚ እግዚአብሔር ይጠብቀን። የዓይናችንን አምሮት ተከትለን ገደል ከመግባት ይጠብቀን። የእግዚአብሔር ሰው የእግዚአብሔርን ፈቃድ እንጂ የዓይኑን አምሮት አይከተልም። አንደኛ ዮሐንስ ምዕራፍ 2 ቁጥር 15-16 ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። የዓይን አምሮት በጣም ከባድ ነገር ነው። ምኞት በጣም ከባድ ነገር ነው። ምኞት ናት ብሏል ያዕቆብም፣ ጸንሳ ኃጢአትን የምትወልደው ኃጢአት ደግሞ ሞትን ብሏል። ስለዚህ ሁላችንም በገዛ ምኞታችን ስንሳብና ስንታለል ነው ወደ ፈተና የምንገባው ብሏል። እግዚአብሔር ምኞታችንን የምንቆጣጠርበት የዓይናችንን አምሮት
ለእግዚአብሔር ፈቃድ የምናስገዛበት ጸጋና ጥበብ ያብዛልን። ገላትያ ምዕራፍ 5 ቁጥር 16 ደግሞ ነገር ግን እላለሁ አለ ሐዋርያው ጳውሎስ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። የሥጋን ምኞት ላለመፈጸም መፍትሄው በመንፈስ መመላለስ ነው። በመንፈስ ለመመላለስ ደግሞ መፍትሄው መንፈሳዊ መብልን አብዝቶ መመገብ ነው። በእግዚአብሔር ቃል ራሳችንን ስንሞላ፣ በእግዚአብሔር መንፈስ ስንሞላ፣ በመንፈስ መመላለሳችን አውቶማቲክ ሪዛልት ይሆናል ማለት ነው። በመንፈስ የምንመላለስ ከሆነ ደግሞ ያለምንም ትግል ከሥጋ ፈቃድ ጋር እንለያያለን። የሥጋን ፈቃድ የማንፈጽም እንሆናለን ማለት ነው። መጀመሪያ የሥጋን ፈቃድ አትፈጽሙ፣ ከዛ በኋላ በመንፈስ ተመላለሱ አይደለም ያለው ሐዋርያው ጳውሎስ። የሚቀድመው በመንፈስ መመላለስ ነው። መንፈሳዊ ነገርን ማብዛት ነው የሚቀድመው። ከዛ በኋላ ያለው አውቶማቲክ ነው፣ ሪዛልት ነው፣ ውጤት ነው። ከዛ በኋላ ያለው በመንፈስ የሚመላለስ ሰው የሥጋን ፈቃድ ያለመፈጸም አቅም ይኖረዋል። የሥጋን ፈቃድ ካልመፈጸም መጀመር አንችልም። ከዛ መጀመር አይቻልም። በቃ ከዛ ጀምሮ የሥጋን ፈቃድ አልፈጸምም አትችሉም። እንደዛ ማለት ነው። በመንፈስ መመላለስን መንፈሳዊ ነገርን ህይወታችን ላይ ኢንቨስት ማድረግን ባበዛን ቁጥር ግን በሥጋ ከመመላለስ እንድናለን ማለት ነው። የሥጋን ምኞት ከመፈጸም እንድናለን ማለት ነው። ከዛ ቁጥር 4 ላይ እግዚአብሔር በፍልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ፣ አባትና እናቱ ግን አላወቁም። በዚያን ጊዜ ፍልስጤማውያን በእስራኤል ላይ ገዦች ነበሩ ይላል። አያችሁ፣ የእግዚአብሔር ዓላማ በሰዎች ድካሙ ውስጥ አልፎ ይፈጸማል። ጌታ በወዳጆቹ እንደሚሸጥ እንጀራውን ከእርሱ ጋር አብሮ የሚበላ ተረከዙን እንደሚያነሳበትና በ30 ብር እንደሚሸጠው በትንቢት ተነግሯል። ጌታ ግን ይሁዳ እንዲሸጠው ኢንፍሉዌንስ አላደረገውም፣ ወይም እግዚአብሔር ይሁዳን ጌታን እንዲሸጥ አላስገደደውም። ይሁዳ ዮሐንስ እንደነገረን ገንዘብ ይወድ ስለነበረና ሌባ ስለነበረ ነው ጌታን አሳልፎ ይሸጠው እንጂ የእግዚአብሔርን ፈቃድ ለመፈጸም አይደለም። እግዚአብሔር ግን በዛ ውስጥ አልፎ ፈቃዱን ፈጽሟል። አንዳንድ ነገሮች፣ አንዳንድ ድካሞቻችን፣ አንዳንድ ክፋቶቻችን፣ አንዳንድ ውድቀቶቻችን እግዚአብሔር ተጠቀመባቸው ማለት ትክክል ናቸው ማለት አይደለም። ይሁዳ ኢየሱስን በመሸጡ እግዚአብሔር ተጠቅሞበታል። አስቀድሞ የነበረው የእግዚአብሔር ፈቃድ ነው የተፈጸመው አለ ሐዋርያት ሥራ ላይ ጴጥሮስ ሲናገር፣ አስቀድሞ የነበረ የእግዚአብሔር ፈቃድ፣ ከጥንት የነበረ የእግዚአብሔር ፈቃድ ነው የተፈጸመው አለ። ግን በምን አልፎ ነው የተፈጸመው? በይሁዳ ሌብነትና ስግብግብነት፣ ገንዘብ ወዳድነት አልፎ ተፈጸመ እንጂ እግዚአብሔር ፈቃዱን ለመፈጸም ብሎ ይሁዳን ሌባ አላደረገውም። ከዛ በኋላ ወደ ተምና ሲወርዱ ሶምሶም የአንበሳ ደቦል አግኝቶ እንደ ጠቦት በእጁ እንደገነጣጠለው እንመለከታለን። ሶምሶም ላይ የተገለጠው የእግዚአብሔር ኃይል በጣም ይገርማል። የእግዚአብሔር መንፈስ ወረደበት ይላል። ኢምፖሲብል የሆኑ ነገሮችን ነው ሶምሶም የሚያደርገው። በአጠቃላይ ሱፐርናቹራል ነገር ነው የሚያደርገው። ግን የመንፈስ ቅዱስ ስጦታ ብለናል ከዚህም በፊት አይደለም፣ ወደ ከፍታ ወደ ተራራ ይወስዳል። እዛ ከፍታ ላይ መቆየት የምንችለው ግን በመንፈስ ቅዱስ ስጦታ ሳይሆን በመንፈስ ፍሬ ነው። ወደ ተራራ የምንወጣው በመንፈስ ቅዱስ ስጦታ ነው። ወደ ከፍታ የምንወጣው በመንፈስ ቅዱስ ስጦታ ነው። ከፍታው ላይ ግን ጸንተን መቆም የምንችለው በመንፈስ ፍሬ ነው እንጂ በስጦታ አይደለም። የጸጋ ስጦታ ከፍ አድርጎ ወዳ ይወስደናል። የመንፈስ ቅዱስ ፍሬ ደግሞ በዛ ከፍታ እንድንቆይ፣ እንድንጸና፣ እንድንቆም ያደርገናል እና ቅባት መታዘዝን አይተካም። በእኛ የሚገለጥ የእግዚአብሔር አደራረግ መታዘዝን አይተካም። እግዚአብሔር በእኛ መጠቀሙ፣ በእኛ ደስ ስለመሰኘቱ ዋስትና አይሰጠንም ዋስትና። ሶምሶም ከዛ በኋላ ፍልስጤማውያንን እንቆቅልሽ ጠይቃቸው። መልሱን ለማግኘት በደካማ ጎኑ በሚስቱ በኩል ሊመጡት ፍልስጤማውያን አያቱ ጠላት ፊት ለፊት መግባት ሲያቀታው ዙሪያችሁን ይዞራል ይላል አይደል መጽሐፍ ቅዱስ። እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል። የሚወጣውን ፈልጉ። ዙሪያችንን የሚዞረው ምን እየፈለገ ይመስላችኋል? በድካማችን የተከፈተና በንስሐ ያልተዘጋ በር ፍለጋ ነው ዙሪያችንን የሚዞረው። ደካማ ጎኑን አገኘበት። ሲዞረው ደካማ ጎኑን አገኘበት። ከዛ በዚያ በር ገባ፣ በሚስቱ በኩል ገባ። ከዛ ቁጥር 17 ላይ 7ቱንም የበዓል ቀን በፊቱ አለቀሰች ይላል። ለእናትና ለአባት ያልነገርኳቸውን ነገር እንዴት ላንቺ እነግርሻለሁ ሲላት 7ቱንም የበዓል ቀን በፊቱ አለቀሰች። እርሷም ነዝንዛዋለችና በ7ኛው ቀን ነገራት። ትርጓሜውንም ለሕዝቧ ልጆች ነገረች ይላል። ወዳጆቼ ጠላት ስራውን የሚሰራው በትዕግስት ነው።
የመጀመሪያ ቀን እምቢ ብንል እንኳን በሰባተኛው ቀን እንደሚያገኘን ተስፋ ያደርጋል። 7 ቀን በፊቱ አለቀሰች። ዮሴፍን እናስታውሰዋለን። ኦሪት ዘፍጥረት ምዕራፍ 39 ቁጥር 10 ላይ የጶጢፋራ ሚስት ጠላት እንዴት ነዝናዛ እንደሆነ፣ እንዴት ታጋሽ እንደሆነ፣ እንዴት ተስፋ እንደማይቆርጥ እያየን ነው እስከዛሬ ድረስ በመጣንበት መንገድ። የጶጢፋራ ሚስት ይህን ነገር በየዕለቱ ለዮሴፍ ትነግረው ነበረ። እርሱም ከእርሷ ጋር የተኛ ዘንድ ከእርሷ ጋር ይሆን ዘንድ አልሰማትም ይላል። ግን ምን ታደርግ ነበር? በየዕለቱ ትነግረው ነበር። ዮሴፍ ግን ተቋቋማት። ደሊላ እዚሁ መሳፍንት ምዕራፍ 16 ላይ ነገ የምናየው ክፍል ላይ ቁጥር 15 ላይ እርሷም አንተ ወድሻለሁ እንዴት ትለኛለህ? ልብ ከኔ ጋር አይደለም፣ ስታታልለኝ ይህ 3ኛ ጊዜ ነው፣ ታላቅ ኃይልህም ምን እንደሆነ አልነገርከኝም አለችው ይልና ነፍሱ እስክትመረር ድረስ ዕለት ዕለት ትነዘንዘው ነበር ይላል። ዕለት ዕለት ትነዘንዘው ነበር። አያችሁ፣ እንዲህ አይነቱ ንዝነዛ እንደ ዮሴፍ ልብስን ጥሎ በመሸሽ ነው እንጂ እዛ ሆነን በመከራከር አናመልጥ። ሶምሶም አይደለም ከእንደዚህ አይነቱ ንዝነዛ ያመለጠው ዮሴፍ ነው። ለምን ከተባለ ልብሱን ጥሎላት ሸሸ። የእግዚአብሔር ቃል ሽሹ ካለን ነገር መሸሽ፣ ተደራደሩ ካለን ነገር ጋር መደራደር። እንዲህ አይነቱ ንዝነዛ የምንደራደረው አይደለም፣ የምንሸሸው። ሶምሶም አለመሸሹ እንዲሸነፍ አድርጎታል። እንዲሸነፍ ብቻ ሳይሆን ያለ ምክንያት 30 ሰዎችን ደም እንዲያፈስ ደግሞ አድርጎታል። እንቆቅልሹ ስለፈቱበት ማለት ነው። ስለዚህ ከዚህ ምዕራፍ ላይ ራስን መግዛት የሌለበት ኃያልነት አደገኛነቱ ለራሳችን ጭምር እንደሆነ እናያለን። በጥቂቱ ያጎሰምነው ስጋ በአደባባይ እንደሚያዋርድን ከሶምሶም ሕይወት እንማራለን። ትልቁ ኃይል፣ ትልቁ በቃ የኃያል ሰው የታላቅነት መገለጫ በመንፈሳዊ ዓለም በአገልግሎታችን የሚገለጠው ጸጋ ሳይሆን ራስን መግዛት ነው። ራስን መግዛት ነው። በእኛ ሕይወት ስለሚገለጠው ጸጋ ክብሩ የእግዚአብሔር ነው። ከነስሙም እኮ የጸጋ ስጦታ ነው፣ የኛ አይደለም። እኛ ራሳችንን ስንገዛ ግን የመንፈስ ፍሬ ነው። እሱ ነው ክብር የሚያስገኝልን፣ እሱ ነው የታላቅነት መገለጫ። ምዕራፍ 15 ላይ ስገባ ደግሞ ሶምሶም እዚህ ጋር በዓላማ ሳይሆን በንዴት ፍልስጤማውያን ላይ ጥቃት ይሰነዝራል። እንዳያችሁት በንዴት ነው ጥቃት የሚሰነዝረው። ምንም የእግዚአብሔር ሰልፍ አይደለም። ያ እስራኤልን ነፃ ለማውጣት አይደለም። ወደ ሚስቱ ተመልሶ ሄደ። በፊት በንዴት ጥሏት ሄዷል፣ እንቆቅልሹን ስለነገረችበት። ከዛ ደግሞ ተመልሶ ወደ ሚስቱ መግባት ፈለገ። ፈጽሜ የጠላሃት ስለመሰለኝ እኮ ለሚዜ ሄድሬያታለሁ አለው አባቱ። ታናሿ ከእሷ የበለጠ አይቷ ብቻ አይደለችም? እባክህ ወደ እሷ ግባ አለው። አልገባም አለ። ክፉ ነገር ባደርግብህ እጄ ንጹሕ ነው፣ ከዚህ በኋላ እበቀልሃለሁ ብሎ ሄደ። ከዛ በኋላ የበቀል እርምጃውን ጀመረ። አያችሁ፣ የሰው በቀል ከቁጣና ከቂም ይወጣል። የእግዚአብሔር በቀል ግን ከጽድቅና ከፍትሃዊነት ይወጣል። ደግሞም ዓላማ አለ፣ አቺቭ የሚያደርገው ዓላማ አለ። ሮሜ ምዕራፍ 12 ከ17 እስከ 19 እንደዚህ ይላል፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ፣ ሶምሶም እንዳደረገው አታደርጉ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይልና ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏል። አያችሁ፣ በስሜት ስንራመድ ወደ ጥፋት ነው የምንሄደው። በእግዚአብሔር ስንመራ ግን ወደ ሰላም፣ ወደ ስኬት እንሄዳለን ማለት ነው። በቀል ይቀራት እኮ አይደለም፣ ግን እኛ አንበቀል፣ እግዚአብሔር ይበቀል። እኛ ስለ ክፉ ፈንታ ክፉን አንመልስ። ሶምሶም ስለ ክፉ ፈንታ ክፉን መለሰ። ከስሜቱ ተነስቶ ባደረገው ነገር ብዙ ጥፋት አደረሰ ማለት ነው። ከዛ በኋላ ፍልስጤማውያን ሊይዙት ሲመጡ አይተናል። ሊይዙት ሲመጡ እስራኤላውያን ለምን መጣችሁ ሲሏቸው ሶምሶም እንደዚህ ያደርገናል፣ እሱ ልንይዘው ነው የመጣ ነው አሉ። ኦልሬዲ እኮ ፍልስጤማውያን እያስጨነቋቸው ነው፣ እየገዟቸው ነው። ይህንን አጋጣሚ ተጠቅመው ከሶምሶም አጠገብ ቆመው ፍልስጤምን ወግተው ከሀገራቸው እንደማባረርና ነፃነታቸውን እንደማወጅ ዋጋ ከፍለው ነፃ ከመውጣት በሰላም ማለት ሰላም ስል እዚህ ውስጥ ይቀመጥልኝ፣ በሰላም በባርነት መኖርን ስለመረጡ ሶምሶምን ለፍልስጤም አሳልፈው ለመስጠት መጡ። ለመጣቻቸው ለፍልስጤም አሳልፈው ልንሰጠን ይመጣ ነው። ገዢዎቻችን እንደሆኑ አታውቁም? እንዳታውቅም እንዴት እንደዚህ አይነት ነገር ታደርግብናለህ? እግዚአብሔር የቀባው እግዚአብሔር ያስነሳው መስፍን ከእሱ ጋር ተባብረው ጠላቶቻቸውን ከማስወገድ ይልቅ ምን መረጡ? በቃ ተስማምተው ፈቀቅ ብለው ጠጋ ብለው ከጠላቶቻቸው ጋር መኖርን መረጡና ጠላታቸውን ከመውጋት ይልቅ በጣም የሚገርመው ከጠላታቸው ጋር እንዲዋጋላቸው እግዚአብሔር የሰጣቸውን መስፍናቸውን ለጠላታቸው አሳልፈው መስጠት መረጡ።
አያችሁ፣ ተዋግተው ነፃነታቸውን ከማስለቀቅ ለጠላት ፈቀቅ ብለው መኖርን ስለመረጡ ነው ሶምሶንን ለመስጠት የመጡት። ዛሬም እንደዛ እናደርጋለን። ከሚዋጋን ጠላታችን ይልቅ የሚዋጋልን ሰው ላይ እንነሳለን። ሐዋርያት ሥራ ምዕራፍ 3 ከ13 እስከ 15 ድረስ ጴጥሮስ እንደዚህ ያለ፣ የአብርሃምና የይስሐቅ ያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትን ራስ ገደላችሁ። እርሱ ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። አይሁድ እኮ ተጨንቀዋል እኮ፣ በሮም አገዛዝ ተጨንቀዋል። እና እግዚአብሔር የላከላቸውን ነፃ አውጫቸው ለጠላቶቻቸው፣ ለሚያስጨንቋቸው፣ ለሚገዟቸው ለሮም መንግስት አሳልፈው ሰጡት። ኢየሱስን ማለት ነው። ነፃ አውጫቸው ለጠላታቸው አሳልፈው ሰጡት። ሴም ቲንግ እስራኤል በሳምሶን ላይ ያደረጉት አሁንም እዚህ ጋር በኢየሱስ ላይም ሲያደርጉ እናያቸዋለን። አንዳንዴ ነፃነት የሚጠይቀውን ዋጋ ላለመክፈል በባርነት ተደላድለን መቀመጥ እንመርጣለን። ዋጋ ይጠይቃል፣ ግን ለጊዜው በባርነት ተደላድለን መቀመጥን እንመርጣለን አንዳንዴ። ከዛ ሶምሶምን አስረው ለፍልስጤማውያን ሰጡት። ሶምሶን ምን አላቸው? እናንተ ብቻ አትግደሉኛል፣ ስጡ፣ ለፍልስጤማውያን ችግር የለም አለ። ለምን? ትላንትና ምን ብያለሁ? ከወንድሞቻችን ጋር በምናደርገው ጦርነት ሰልፉ የእግዚአብሔር አይደለም። ሰልፉ የእግዚአብሔር አይደለም። እግዚአብሔር ከማናችንም ጋር አይቆምም። እኛ እርስ በርሳችን ለምናደርገው ጦርነት ከማናችንም ጋር አይቆምም። ሶምሶም አትሊስት ይቺ ጥበብ ገብተዋለች እና እናንተ ብቻ አትንኩኝ እንጂ እናንተ ብቻ አትግደሉኝ እንጂ ግድ የለም አለ። ከውጭ ለሚመጣብኝ ነገር እግዚአብሔር ከኔ ጋር ነው፣ አሳልፋችሁ ስጡኝ አላቸዋል። ከዛ አሳልፈው ሰጡት። ከዛ በኋላ ነው ሶምሶን እንግዲህ 1000 ሰዎችን በአህያ መንጋጋ የገደለው። በአህያ መንጋጋ። አያችሁ፣ ድል ከጦር መሳሪያ ብርታትና ብዛት ሳይሆን ድልን ከሚሰጥ ከእግዚአብሔር ዘንድ መሆኑን ለማሳየት እግዚአብሔር በአህያ መንጋጋ 1000 ሰዎችን እንዲገድል ለሶምሶን ፈቀደለት ማለት ነው። ከዛ ቁጥር 18 ላይ እርሱም እጅግ ተጠምቶ ነበር ይላል። ያንን ሁሉ ጦርነት ካደረገ ያንን ሁሉ ሰው ከገደለ በኋላ እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያህ እጅ ሰጥተሃል፣ አሁንም በጥም እሞታለሁ፣ ባልተገረዙትም እጅ እወድቃለሁ ብሎ ወደ እግዚአብሔር ጮኸ ይላል። አያችሁ፣ ሰው በድል አይረካም ለካ። ድል ጥማችንን አይቆርጥም ለካ። ጠላቶቻችን ሁሉ ቢወድቁ፣ ጸሎታችን ሁሉ ቢመለስ የሚያረካን ግን ራሱ እግዚአብሔር ነው። መልሰን ወደ እግዚአብሔር ልንጮህ ያስፈልጋል። እርካታችን ከድል ሳይሆን ድል ከሚሰጠን ከራሱ ከእግዚአብሔር ዘንድ ነው የሚወጣው። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እና 38 ላይ ጌታ እንደዚህ ያለ፣ ከበዓሉም በታላቁና በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ጮኸ። የሚያረካን እግዚአብሔር ነው። ከዚህ ምዕራፍ የምንማረው የሰው ቁጣ እግዚአብሔርን ጽድቅ ስለማይፈጽም ከቁጣና ከቂም ተነስተን እርምጃ አንውሰድ። ሁለተኛ የምንማረው ታላቅ ኃይል በትህትና ካልተያዘ መልሶ እኛን ይጎዳል። ሶስተኛ የእርካታችን ምንጭ ራሱ እግዚአብሔር እንጂ እግዚአብሔር የሚሰጠን ድል አይደለም። እነዚህን ነገሮች ከዚህ ምዕራፍ እናያለን።